ያደረግሻት አንቺ ክፉ ዲቫ ክልቀቃት። ሰላም እንዴት ናችሁ? ዛሬም እንዴት ለመደው አዲስ ቪዲዮ መተናል ማለት ነው። በጣም የሚገርመው ነገር ዴቭ እንግዲህ በንዴት ላይ ይገኛል። ሊዲያ እስካሁን ድረስ አልተገኘችም። አንተ ነህ፣ አንቺ ነሽ ሁሉንም በጥርጣሬ እኔ ሁሉም መጠርጠር ያለባቸው እነኚህ ሁለቱም ብቻ ነው። ማን ነው ፍቅርን እና ይህ አሁን አዲስ የመጣውን ልጅ ማለት ነው። ይህ አዲስ የመጣው ልጅ እንግዲህ ወዴት እንዳደረጋት ምን እንዳደረጋት እስካሁን ምንም ያሳየው ነገር የለም። ግን እሱ ምንድነው በቃ የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚባለው ማለት ነው። ድርቅ በቃ እንዴት ወዴት ሄደች? ማንስ አገታት? እናንተ ማናግቷችሁ ነበር? እያለ እንግዲህ እያወጣጣ ይገኛል ማለት ነው። በነገራችን ቤዛ ታውቃለች እና ማስፈራርቷታል። በጣም ነው የምትፈራው አሁን። ነገር ግን ቤዛ እሱን እያወራች ወዴት ወሰድካት? ምን አደረካት? እኔ እኮ አይቼሃለሁ አቅፋሃት ስትሄድ ታንተ ጋር ነበረች እያለች ስትጠይቀው ለእያንዳንዷ ጥያቄዋ መልስ ሰጥቷል ማለት ነው። ያን መልስ የሰጠውን እንግዲህ ቤዛ ቀርተዋለች በስልኳ። እንግዲህ ቤዛ የሆነ ነገር ቢመጣባት እንኳን ያንን ስልኳን የቀዳችውን ሄዳ ታሰማለች ማለት ነው። እንግዲህ እሷን የምታስበው እንዳጠፋት ነው። ያው እንግዲህ እንዳጠፋት ነው የምታስበው። ነገር ግን ሊዲያ አለች፣ በህይወት አለች። እሷ የምታውቀው በህይወት እንደሌለች ነው እሱ የተናገረውን አምና ማለት ነው። ቤዛ በጣም ክፉ ሰው ናት። ወዲያው ብትነግረው ለዴቭ ጥሩ ነበረ። ነገር ግን አልነገረችውም። አሁን ዴቭ እንግዲህ ጥርጣሬው ፍቅር ላይ ነው። ፍቅር ምናልባት የሆነ ፍንጭ ትሰጠውም እንደው አናቅም፣ እሷም አታቅም ይሄ እንደወሰዳት። ነገር ግን ነገሩን የቆሰቆሰችው እና ይሄን ልጁን እቤት ውስጥ ያመጣችው ፍቅር ናት። ቢሆንም መረጃ መስጠት አለባት እያንዳንዱን ነገር። እኔ ይሄን ልጅ አዴን እንዲያስወግድልኝ አንጥቼው ነበረ፣ አዴን እና እከሌን እንዲያስወግድልኝ እንዲወስድልኝ ከቤት እንዲያስወጣልኝ አንጥቼዋለሁ ብትል ምናልባት ሁሉም ጥርጣሬ ወደሱ ይሄድ ነበረ። ነገር ግን እሷ ምንም የምትለው ነገር የለም። ፍቅር እንግዲህ አላየሁም ግደሉኝ ድርቅ ነው በቃ ምንም። እሱም በጥፊ ስለመታት ያው ትንሽ ሊያደርገውም ላያደርገውም ይችላል እንደሚባል ነው። ግን ሁሉንም ነገር ለሷ ማለት ነው ለሷ እሱ እንዳደረገው ነው የምታውቀው ማለት ነው። በልቧ እሱ እንዳደረገው ነው። አሁንም ድረስ እሱን አታምነውም ማለት ነገሩን እነሱ ስለጀመሩት ፍቅርና ይህ አዲሱ ልጅ የመጣው ነገሩን ስለጀመሩት እሱም እሷን ይላታል፣ እሷም እሱን ትላለች። ነገር ግን ሁለቱም ልባቸውን አሳምነዋል ማለት ነው። እሱም እሱ እንደሆነ እሷም ደግሞ እሱ እንደሆነ እሷ የሆነ እጇ እንደሌለበት ፍቅር እጇ እንደሌለበት ታሳምነዋለች ልቧን ማለት ነው። ነገር ግን ሊዱ በጣም የዋህ ልጅ ናት። ያው ትናገራለች፣ አፏ ላይ የመጣውን ነገር ነው የምትናገረው። ነገር ግን ሆዷ ባዶ ነው። የዋህ ናት። ለኤላ እንኳን እንዴት እንዳሳሰበችው የምታደርጋቸውን ነገሮች ለሱ የምትጨፍርለትን ለሱ የምታደርግለትን ነገሮች እያሰበ እንዴት በቃ ከጭንቅላቱ ላይ አልጠፋ ብላዋለች ማለት ነው። ይህን ሁሉ እሱን ለማስደሰት እሱን በቃ የሆነ ፈገግታ እንዲኖረው እሷም ደግሞ ወዲያው እንድትዝናና ይህን እያደረገ ፍቅር ያዛት ከሱ እና ወንድሟ ከዚህ አትሂጂ ኤላ ጋር ልህን ነው ስትለው አትሂጂ ኤላ ጋር ምን ልታረጊ ትሄጃለሽ? ሊሊንና ኤላን ታጣያቸዋለሽ ባክሽ አትሂጂ ሲላት እሷ አሰማም ትሄድና ደግሞ እዛ እሱ ምን ልትሰሪ መጣሽ? ምን ልታረጊ መጣሽ ይላታል ማለት ነው። እና እሷም ሄዳ እኮ እዛ ምንም በቃ እንትን የሚላት የሚቀበላት የለም። እሱም ከሊሊ ታጣልኛለሽ አትንጪ ሂጂ ቤትሽ ብሎ ያባረራታል ማለት ነው። ነገር ግን ይቺ ምስጧ ቀስ ብላ እኔ ወንድሜ ከሆነ አንተ
ገና ከልጅነት ጀምረን ወንድሜ ነህ እያለ የምትጠጋው ይቺ ብቻ ናት ማለት በዘዴ ገብተዋለች ለኤላ ማለት ነው። ነገር ግን ይቺ ሊሊ ስለምትነቃባት ትክ ትላለች። በቃ የሆነ ደሟ ይፈላል። እሷን ከኤላ ጋር ስታየው ሁለቱን ሴቶች ከኤላ ጋር ስታያቸው ደሟ ይፈላል ማለት ሁለቱም ስለሚወዱት። ይችኛዋ እኔ ወድሃለሁ ብላ ፊት ለፊት ትጠጋዋለች። ይቺ ቤዛ ግን በሚስጥር ነው ፍቅሯን በሚስጥር ይዛ ቀስ ብላ እየተጠጋችን አንተ እኮ ወንድሜ ነህ እያለች ነው የምትጠጋው ማለት ነው። እና በጣም የሚገርመው ነገር እንግዲህ ሊዱ ዛሬ አልተገኘችም። በጣም ሶልፈን ነበረ ትገኛለች ወይንም ደግሞ ያለችበትን ሁኔታ እናያለን ብለን በጉጉት ላይ ነበር እኛ ተመልካቾች ማለት ነው። ነገር ግን ሳይሆን ቀረ፣ አላመጧትም፣ አልታየችም ማለት ነው። እንግዲህ ለሚቀጥለው ትንሽ የተወሰነ ሊያሳዩን ይችላሉ ያለችበትን ሁኔታ። ነገር ግን አለች፣ በህይወት አለች። በህይወት የለችም ብሎ ነው የነገራት ለቤዛ። ነገር ግን በህይወት አለች። ቤዛ እንዴት እንደፈራች ልነግራቸው አልችልም። በቃ ስለሷ ያረጋትን ነገር ሲነግራት አንቺንም ባታርፊ የሆነ ጭጭምታ ነገር ለነሱ አሰማለሁ ብለሽ ወዮልሽ ሲላት በቃ ያለችበትን መሬት ከፍታ ብትጣት ነው ወደደችው ማለት ነው። እና አንዳንድ ጊዜም እኔ የበላይ ነኝ ስትሉ የበላይ ያዝባችኋል ማለት ነው። እና በጣም የሚገርመው ነገር ዛሬ ደግሞ አደይ ሳቅ በሳቅ ሆናለች ማለት ነው። በጣም እየሳቀች ነበረ በሁሉም ነገር። በነፍሲ ማድረግ ያለች እያወራች እያለ ቤዛ ስትገባባት በጣም ነበር የደነገጠችው ማለት ሰምታኛለች ብላ ማለት ነው። ነገር ግን አሁን እሷ ጥርጣሬ አደይ ጥርጣሬ ያደረባት አሁን ሁለቱ ላይ ነው። ይህ አዲስ ፍቅር ያመጣችው ልጅና ፍቅር እነሱ ናቸው። እንግዲህ እነ ዳይመንድ የሚጠረጥሩት ፍቅር ነው። እንግዲህ ሁሉም ወደ ፍቅር ካዞረ ወይንም ደግሞ ወደዚህ ዞረ ምናልባት ሊያገኟት ይቻላሉ። ድራማ ስለሆነ ነው መሰለኝ። ለምን ለፖሊስ አይነግረውም ነው? ስለ ፖሊስ ቢያወሩ እኮ ምናልባት ትንሽ የሆነ ጥርጣሬ ያድርባቸውና ፖሊሶች ሊይዙት ይችላሉ። አሁን ግን ቤዛን ነው መያዝ ያለባቸው። ቤዛን ተያዟት፣ እርግጠኛ ነኝ ትነግራቸዋለች። ማለት ኤላ ቤት ተከታትለው ስለወጡ አንቺ ምን አደረግሻት? ከአንቺ ጋር የወጣችው አንቺ ነሽ ያየሻት። ስለዚህ አንቺ ማየት አለብን፣ መያዝ አለብን ብለው ቤዛን መያዝ አለባቸው።